ሰላም ወይዘሪት ሄዳ በፍጥነት አንቺን ማግኘት ያለብኝ ይመስለኛል። ሰላም አይደል? በሰላም ነው አይደል? ደህና ነኝ። ቶፕራክም ደህና ነው። ማለት አንዳንድ ነገሮችን ማስታወስ የጀመረ መሰለኝ። በእውነት ዛሬ አብረን እንደ ቤተሰብ የሆነ ቦታ ሄደን ነበር። ከዛ ይሄ ቦታ የማውቀው ቦታ ይመስላል አለ። ግን እኮ እንደዚህ በማለቱ ከዚህ በፊት እዛ ቦታ ሄዶ ያውቃል ማለት አይደለም። አንዳንድ ጊዜ የሆነ ቁስ ወይም ደግሞ የሆነ ቦታ ታካሚው እንደዛ እንዲሰማው ሊያደርግ ይችላል። እና ተጨማሪ ትውስታዎች ሊመጡለት ይችላሉ። ተስፋ እናድርግ እንዴ። እንግዲህ ያው ጥሩ ሊሆን ይችላል። የዛን ቀን ያስታወሰው ነገር እንደመነሻም ሊሆን ይችላል። በቀጣይ ሌሎች ትውስታዎችም እንዲመጡለት ምክንያት ሊሆነውም ይችላል። ግን ደግሞ ያ እንደሚሆን በእርግጠኝነት መናገር አይቻልም። ይገባኛል። እውነቱን ለመናገር ለሱም ሆነ ለኛ በጣም አስቸጋሪ ሁኔታ ነበር። ሁሉንም ነገር ቢያስታውስ ግልግል ነበር። በጣም ልክ ነሽ። በቅርቡ ሁሉም ነገር እንደ ድሮ ይሆናል ብዬ ተስፋ አደርጋለሁ። በጣም ነው ማመሰግነው። መልካም ቀን። ምን አይነት ጣጣ ነው? ቆይ ግን ከሰርጉ በፊት ማስታወስ ብችልስ? ይሄ ነገር እንዳይሆን የሚችለውን ሁሉ ማድረግ አለብኝ። የኔ ውድ ብሩክ፣ ይሄን ደግሞ ከየት ነው ያመጣኸው? አዲስ ነው እንዴ? አዎ ወንድም ያለ የሰጠኝ መጫወቻ ነው። በጣም ደስ ይላል የኔ ውድ። በዮቴ ፊዳን ዞር በይሊ፣ መኪናው ልንዳበት እንዳይገጭሽ። እሺ ትንሿ አንበሳ ትነዳለሽ? ሪሞቱ እኮ ያስፈልገኛል። ይሄ ደግሞ ምን አይደለም? ቡራክ ውዴ፣ ቆይ ይህንን ፎቶ ከየት ነው ያገኘኸው? ማሪ ከወንድም ያሊ ክፍል ውስጥ ነው ያገኘሁት። የአሊ ክፍል ውስጥ ነው? ያው ዮቴ ፊዳን ክፈችልኝ፣ መጫወት እፈልጋለሁ። ይሄው አስተካከልኩልህ። ተጫወት። ሲያገኘው እንዲያመጣልኝ ነገር ምን አረባለኝ መስሎሽ? ቶፕራክ ይህንን ፎቶ ካየውና ያን ያነሳኝ ፎቶ እንደሆነ ካወቀ ምናልባት ሁሉንም ነገር ሊያስታውስ ይችላል። ሰላም ላንተ ይሁን አለቃ ያሻር። ሰላም ላንተም ይሁን። እንኳን ደስ አለ። ሱቅህን ለመርት ተውክለት አይደል? ግን ታውቃለህ ልጁ በጣም አሳዝኖኛል። በጣም ትልቅ ሱቅ እኮ ነው። እንዴት ብሎ ነው ብቻውን የሚቆጣጠረው? እና ደግሞ ለራሱ በጣም ስራ በዝቶበታል። በአንድ በኩል እህቱን እየተንከባከበ ነው፣ በሌላ በኩል ደግሞ ፍቅረኛውን። ከሱቁ ውጣልኝ አልኩ። ሂድ ከዚህ። አሁንስ በጣም አበዛኸው። ለምንድን ነው የተናደድከው አለቃ ያሻር? ምን ነው የዋሸሁት ነገር አለ እንዴ? እህቱን ኤርጃን እየተከታተላት አይደለም እንዴ? ፍቅረኛው ደግሞ በውድ መኪና ካለቃዋ ጋር ነው የምትንቀሳቀሰው። ታዲያ የትኛውን ሊችለው ነው? ግን ያው ጨጓራው ደህና እስከሆነ ድረስ ምንም ችግር የለውም። አንተ የማትረባ ሰውዬ ከዚህ ውጣ። ሂድ ብያለሁ። ገፋፍተህ ችግር ውስጥ እንዳታስገባኝ። ከዚህ በፊት አላስጠነቅኩም እንዴ? አሁን የምትቀባጥረውን መርት ከሰማ ሆድ ዕቃን የሚዘረግፍልህ። ሂድ ከዚህ። ምንድነው ከአንተ ልሰማ የምችለው አለቃ? ምን አጋጥሞ ነው? እሱ እዚህ ምን ያደርጋል? መቼም ቢሆን የፈለግኩበት ቦታ መሄድ እችላለሁ። ለአንተ ማስረዳት አለብኝ እንዴ? ዝም በል! እዚህ ድረስ ከመጣ ችግር ይኖርብሃል ማለት ነው። ይኸው በግልጽ አሳየኛ። እንደ ሞኝ እኔ በሌለውበት ስለኔ ከምታወራ ማለት የምትፈልገውን ነገር ፊት ለፊት ንገረኝ። በላ ንገረኝ። መርት ተረጋጋ እባክህ ልጄ። እንዴት ነው እኔ የምንረጋጋው? ቆይ የማይረባ እኮ በሌለውበት ስለኔ ያወራ ነው። ስማኝ፣ ተረጋጋ እባክህ ልጄ። ቆይ ይኸውልህ መርት፣ በዚህ ጅል ምክንያት ችግር ውስጥ ከገባ እኔ መቼም ቢሆን ይቅር አልልህም። አንተ ሰውዬ በቃ ከዚህ ውጣ፣ አለበለዚያ ፖሊስ ነው የምጠራው። ሂድ ውጣ።
አሳያስከው ስራ ልጅ ወይኔ አምላኬ እቺ ልጅ ልትገለኝ ነው። ቆይ አሁን የሆነ ነገር ብትሆንስ? በቃ ወደ ድርጅቱ እንዳልሄድ እንደርሰበት ነው። አቤት እማዬ። አሲያ ልጅ በጭንቀት ልሞት ደርሻለሁ። ደህና ነሽ ግን? አታስቢ እማዬ፣ እኔ ደህና ነኝ። ፈጣሪ የተመሰገነ። ከድርጅቱ ደውለው ነበር እኮ ስራ አልገባችም ብለውኝ ነው። ይሄን ስሰማ እንዴት እንደሆንኩ አታውቂ። ቆይ ለምንድን ነው ወደ ስራ ያልሄድሽው የኔ ልጅ? ይኸውልሽ እማዬ፣ አሁን በጣም ቸኩያለሁ። በኋላ ስለዚህ ነገር እናወራለን እሺ? ታክሲ ስልኩን ዘጋችብኝ። በእርግጠኝነት ስራዋን ታቋርጣለች። ምን እንደማደርግ አላውቅም። አይ እንዲህ ማይም ጊዜ ሳላጠፋ ሄጄ መርት ተብዬውን ባናግረውና እቺ ልጅ እንዲተውልኝ ባደርግ ይሻለኛል። ጓደኛዬ ብነግርሽ አታምኚኝም። ፎቶውን እኮ አገኘሁት። በጣም ነው ደስ የሚለው ውዴ። የት ነው የነበረው? ስለሱ ምንም አላውቅም። አሁን ቡራክ ክፍል ውስጥ አግኝቼው ነው። እናም ሌላ ሰርፕራይዝ አለኝ። ቆይ አንድ ጊዜ ታውቂያለሽ፣ የደስታ ስሜት ላይ ነበርኩ። ምን ተፈጠረ ንገሪኝ። ዛሬ ሁላችንም ከቡራክ ጋር ዩሪስን ለማየት ሄደን ነበር። ከነጃስ ጋር አብራችሁ ትሄዱበት የነበረው ቦታ ነው አይደል? እና ምን ተፈጠረ? አስታወሰ እንዴ? አይ ማስታወስ አላስታወሰም፣ ግን የሆነ የማውቀው ቦታ መሰለኝ እያለ ነበር። ሲያየው ደግሞ በጣም ነበር የተገረመው። ፊዳን የእውነትሽን ነው? አዎ። ግን ከዛ በኋላ እመቤት አይዳ መጣችና ድባቡን አበላሸችብን። አንቺ እዛ ስቴጅ ፎቶውን አላየውም ነበር አይደል? አይ ወደ ቤት ከተመለስን በኋላ ነው ፎቶውን ያገኘሁት። ግን አሁን ፎቶውን አሳየዋለሁ። ሁሉም ነገር ተስተካክሎ ወደ ቦታው እንደሚመለስ ተስፋ አለኝ። ይኸውልሽ ስሚ፣ የምትይው ነገር ትልቅ ነገር ነው። በዚህ መደሰትሽ ብዙም አይገርምም። ግን ይሄ ሁሉ አጋጣሚ ሊሆን እንደሚችል ታውቂያለሽ አይደል? ለዶክተሯ የነገራት ቦታ በትክክል ሂሮስ ካስል ላይሆን ይችላል። ይህንን እንደ አማራጭ እንዳትረሺ። የዘረመር ምርመራ ውጤቱ እስከሚደርስ ድረስ ተረጋጊ። እንደዚህ እርግጠኛ ለመሆን አትቸኩይ እሺ? ምንም ማድረግ አልችልም። ከዚህ በኋላ ራሴን ወደ ኋላ መያዝ አልፈልግም። ምን አልሽ ደግሞ በይኝ። ውጤቱ ፖዘቲቭ እንደሚሆን እርግጠኛ ትንሽ መረጋጋት አለብሽ። ትንሽ ታገሽ እሺ የኔ ውድ። ያለበለዚያ ግን ልትጎጂ ትችያለሽ። በዛ ላይ ደግሞ ምን ያህል ጊዜ ነው መጠበቅ ያለብሽ? የምርመራ ውጤቱ በጥቂት ቀናት ውስጥ ይደርሳል። ከዛ ማስረጃ በእጅሽ ይኖራል። አይ ከዚህ በኋላ መጠበቅ የምችል አይመስለኝም። አያስችለኝም። እሱን ማናገር አለብኝ። ቆይ ለመሆኑ ምን ልትይው ነው ያሰብሽው? ፎቶን ማሳየት አለብኝ ውዴ። ሁሉም ነገር እንደሚስተካከል እርግጠኛ። ግን የማያስታውስ ከሆነስ? ሳታስቢበትና ሳትረጋጊ ምንም እንዳታደርጊ። ሁሉንም ነገር ታበላሸዋለሽ። ሰላም ወንድሜ። ሰላም፣ እንዴት ነህ? ያዘንክ ትመስላለህ ወንድሜ። ጥሩ ስሜት ላይ ያላት መስሎኝ። አይ ምንም ችግር የለም አለ። በፊት እኮ በደንብ ስለ ሁሉም ነገር እናወራ ነበር ወንድሜ። እርግጥ ነው የዛኔ በጣም ቅርብ ነበር። እውነትህን ነው። እኔ እናንተ ቅርብ ነበር። ይቅርታ፣ ምን መሰለህ ግን አንተ የምትለው ነገር ለእኔ ምንም ትርጉም የለውም። ይህንን ታውቃለህ። እኔ ይቅርታ መጠየቅ ያለብኝ ራስህን ስተህ ስነቀ የዛኔ ከጎና ነበርኩ። እሱ ችግር የለውም፣ ብዙም አትጨናነቅ። ቡራክ እንደዚህ ደስ ካሉ ስንት ጊዜ ሆኖታል መሰለህ? አዎ፣ ከሞግዚቷ ጋር በደንብ የተግባባ ይመስለኛል። ስለ እሷ ማውራት ማቆም አይችልም እኮ። አዎ፣ በሁሉም ነገር በደንብ ነው የሚግባቡት። ያው ይሄ ሁሉ በእህት ፊዳን ምክንያት ነው የሆነው። በጣም ጥሩ ሰው ነች፣ ለሰው አሳቢ ነች። ቡራክ ከእሷ ጋር መሆኑ ጥሩ ነው። እኔም በትክክል አምናታለሁ። በተለይ በዚህ ሰዓት ለቡራክ ከእሷ የተሻለ ምርጫ ያለ ይመስለኝ። ትክክል ነው ወንድሜ። አሁን እንደሱ አይነት ሰው ማግኘት በጣም ከባድ ነው። መልካም ስራ ይሆንልህ እንግዲህ። አመሰግናለሁ። ይህንን መኪና በጣም ወደዋል መሰለኝ። ፈጣን ነው አይደል? እህቴ ፊዳን በጣም ደስ ይላል። አዎ በጣም ደስ ይላል።
ግን የማያስታውስ ከሆነስ ሳታስቢበትና ሳትረጋጊ ምንም እንዳታደርጊ ሁሉንም ነገር ታበላሽዋለሽ። ፊዳን አንድ የሆነ የማናገርሽ ጉዳይ አለ። ቢሮ ውስጥ ሆኜ እጠብቅሻለሁ። እሺ? እሺ እመቤት አይደል። ቡራኩዲ እስከመጣ እዚህ ሆነ ተጫወት። እሺ? አልቆይም፣ ቶሎ ሂጄ እመጣለሁ። እሺ ውድ? እሺ። ሰሞኑን የማንንም ፍቃድ ሳትጠይቂ ዝም ብለሽ የምትፈልጊውን ነገር ስታደርጊ እንደነበር አስተውያለሁ። እንደዚሁም ይሄ ሳይበቃሽ በማያገባሽ ጉዳይ ውስጥም እየገባሽ ነው። እንዳትረሽ፣ እዚህ ቤት ውስጥ አንቺ ተቀጣሪ ሰራተኛ ነሽ። እዚህ ቤት ውስጥ ተቀጥረሽ የምትሰሪው ቡራክ ስለሚፈልግሽ ብቻ ነው። ከቡራክ ውጪ ሌላ የማንም ጉዳይ አያገባሽ። ስለዚህ ድንበር አጣሽ። ከዚህ በኋላ ይህንን መድገም አልፈልግም። ይሽ እመቤት አይደል። ከዚህ በኋላ በደንብ እጠነቀቃለሁ። በጣም ጥሩ፣ መሄድ ትችያለሽ። እዚህ ያለሽው ቡራክ ስለሚፈልግሽ ብቻ ነው። ከቡራክ ጉዳይ ውጪ ሌላ የማንም ጉዳይ አያገባሽም። ስለዚህ ድንበር አጣሽ። ከዚህ በኋላ ይሄንን መድገም አልፈልግም። እህቴ ፊዳን፣ የኔ ውድ በጣም ደብሮኛል። አትክልት ስፍራ ውስጥ መጫወት እንችላለን? እንጫወት በቃ ውዴ። ና በቃ አክስቴ አይደለችም እንዴ? የጥገና ሱቅ ውስጥ ምን ታደርጋለች? ደምድም ስቀው ሰውዬ፣ ሆድህን አሞህ ከሆነ ደግሞ ንገረኝ። እኔ እንኳን የሆድ ህመም የሚባል ነገር አያውቀኝም፣ ግን አንተ አሁን በቅርቡ ራስ ምታት ጨምሮ ይይዛል። ይኸውልህ አሁን ቀልዱን ተውና መናገር የምፈልገው ነገር ንገረኝ። ያንን ሰውዬ በድጋሚ አየሁት እኮ። የትኛው ሰውዬ? ያኗ የፍቅረኛህን ቤት በር ሲያንኳኳ የነበረው። የት አይተኸው ነው? ሰፈር ውስጥ ነው ያየሁት። ሰሞኑን የሆነ ቦታ በተደጋጋሚ እየመጣ ነው። እና ምን አገባህ? አንተን ይመለከታል? እንዴት አይጨንቀኝም መርዝ እንዴ? እኔም እኮ የዚህ ሰፈር ልጅ ነኝ። ወደዚህ ሰፈር የሚገባውም ሆነ የሚወጣው ሰው ነገር በደንብ ያሳስበኛል። ግን ሰውየው የያዘው መኪና የሚገርም ነበር። በጣም ጸዴ ነው። ወሳኝ መኪና ነው የያዘው። ሰውየው ሀብታም ይመስላል፣ ግን ደግሞ ባሴ አልፈርድባትም። አሪፍ ሰው ነው ያጠመደችው። ብያለሁ አላልኩም? እመነኝ፣ ያንተና ያስዬ ነገር በቅርቡ ያበቃል። ታሪክ ይሆን ትጎዳህና አውጥታ ትጥልሃለች። ምንድነው የምታወራው አንተ ማትረባ? ሰላም፣ እንዴት ነሽ? ሰላም። አቶ አድናን ቢሮ ነው እንዳለው? አዝናለሁ፣ ግን አቶ አድናን እዚህ የለም። በሰላም ነው? ምናልባት እኔ ልረዳሽ የምችለው ነገር አለ? ስራዬን ለመልቀቅ ወስኜ ነበርና አሁን የመጣሁት አቶ አድናንን ለማናገር ነው። በእውነት እንድትወስኝ ያደረግሽ ምክንያት እኔ ልሰማው እችላለሁ? አይ እሱ እንኳን የቤተሰብ ጉዳይ ነው። ገብቶኛል። እንደዛ ከሆነና አንቺ ለመልቀቅ ከወሰንሽ እኔ ላደርግ የምችለው ነገር የለውም ማለት ነው። መልካም ቀን ይሆንልሽ። መልካም ቀን። እንዴት ነው አለቃ ያሻር? እንኳን ደህና መጣሽ። መርትን እየፈለግኩ ነበር። መርት እዚህ ሱቅ ውስጥ የለም። የተወሰኑ እቃዎች ሊገዛ ወጥቷል። ትንሽ ቆይቶ ይመልሳል። በሰላም ነው ወይዘሮ አይሼ? ለምንድን ነው መርትን የፈለግሽው? አቶ ያሻር እየተጣሉ ነው። እነማን ናቸው ደግሞ? መርትና ወንድሙ። የት ነው ያሉ? ከጀርባ ያለው መንገድ
አቶ ቶፕራክ ምን ነው ደህና ነሽ? ሀሳብ ውስጥ ነበር። ለምንድን ነው እዚህ የተቀመጥሽው? ቡራክን ካስተኛሁት በኋላ አየር መቀበል ፈልጌ ነው። ችግር የለም። ገባኝ። እንደውም ስላገኘሁሽ በጣም ደስ ብሎኛል። ላመሰግንሽ ፈልጌ ነበር። በምን ምክንያት? ወደ ዩሮስ ካስል ስለወሰድሽ። እዛ ከመሄዴ በፊት ምንም የማስታውሰው ነገር አልነበር። ያው ብቻ እንዴት እንደማስረዳሽ አላውቅም፣ ግን እዛ ከሄድን በኋላ የሆነ ነገር ውስጤ ተቀሰቀሰ። ስሜቱን እንዴት እንደምገልጸው ባላውቅም፣ ግን የሆነ ተስፋ እንዳገኘሁበት ነው የተሰማኝ። ውስጥ ያለው ድቅድቅ ጨለማ ነበር። አሁን ግን ደማቅ ብርሃን በርቶ ጨለማው ተገፈፈ። አቶ ቶፕራክ እኔም አንተን ላናግር ፈልጌ ነበር። ማለቴ የሆነ ነገር ላሳይ ፈልጌ ነው። ምንድን ነው እሱ? አንዴ እዚህ ሆነ ልጠብቀኝ ትችላለህ? እሺ። አመሰግናለሁ። ቶሎ እመጣለሁ። አዝናለሁ ቶፕራክ። ያለፈው አልፏል። የድሮውን መቀስቀስ ምንም ጥቅም የለውም። ከሰርጉ ቀን በፊት እንድታስታውስ ልፈቅድልህ አልችልም። ልጄ ያን ሰው እንደሱ ማድረግ አስፈላጊ አይደለም እንዴ? ምን ነክቶክ ነው? ቆይ እንዴ ልጄ ይቅርብህ፣ የሆነ ነገር ይሻላል ልጄ። ይቅርብህ እያልኩ ነው። ስማ ፈጣሪ አለ። አረ በፈጠረ አቁም ልጄ። ራስ ላይ ከሆነ ችግር መጀመሪያ እዚህ ልጅ ጓደኞች ስለ አሲያ እንዲያወሩ ንገሯቸው፣ ካልሆነ መጨረሻቸው እንደማያምር ወቁ። መር ተጠንቀቅ፣ ስለት ይዟል። ከላቦራቶሪ ነው የሚደውሉት። ወይኔ የዲኤንኤ ምርመራ ውጤት ደረሰኝ። አቤት ወይዘሪት ፊዳን፣ ከጄኖም ላቦራቶሪ ነው የምደውልልሽ። ለዲኤንኤ ምርመራ ናሙና ሰጥሽን ነበር? አዎ። ይሄ ከዚህ በፊት አጋጥሞን የሚያውቅ ነገር አልነበረም። ስለዚህ ላቦራቶሪያችንን ወክዬ ይቅርታ ልጠይቅሽ ፈልጋለሁ። ይቅርታ? የሰጠሽውን ናሙና ማግኘት አልቻልንም። ምን ማለት ነው? እንዳልኩሽ ነው። በድጋሚ በጣም ይቅርታ ልጠይቅሽ ፈልጋለሁ። ድርጅታችን በዚህ ዘርፍ ትልቅ ስም ያለው ድርጅት ነው። ከዚህ በፊት እንደዚህ አይነት ነገር አጋጥሞን አያውቅም። ነገር ግን እንደ አጋጣሚ ሆኖ የሰጠሽንን ናሙና ለማግኘት አልቻልንም።
እመቤት ፊዳን እየሰማሽኝ ነው? አዎ፣ ግን አሁን ያልሽው ነገር አልገባኝም። እንዴት እንደዛ ሊሆን ይችላል? ናሙናው ጠፋ እያልሽኝ እኮ ነው። እንዴት እንደዚህ አይነት ነገር በቸለተኝነት ሊሰራ ይችላል? ሲጀመር እንዴት ነው የሚጠፋው? በጣም አዝናለሁ። ይቅርታ፣ በጣም ይቅርታ። ከዚህ በላይ እንዴት እንደማስረዳሽ አላውቅም። እመኝኝ፣ እንደዚህ አይነት ነገር በታሪክ አጋጥሞን አያውቅም። ምክንያቱም ምን እንደሆነ አልደረስንበትም። ግን አዲስ መረጃ ስናገኝ ደውለን እናሳውቅሻለን። እመቤት ፊዳን እያዳመጥኩሽ ነው። ድርጅታችን የዲኤንኤ ምርመራ አገልግሎት ለብዙ ዓመታት ሲሰጥ ቆይቷል እና ስራችን ምን ያህል አስፈላጊና ትልቅ ስራ እንደሆነ በደንብ እናውቃለን። ለተፈጠረው ነገር ኃላፊነት እንደምንወስድ የሚያሳይ ጠቅለል ያሉ ዶክመንቶችን እልክልሻለሁ። አስፈላጊ መስሎ ከታየሽና ካመንሽበት ክስ መመስረት ትችያለሽ። ግን ደግሞ ማድረግ የምትችይ ከሆነ ሌላ ናሙና ይዘሽ መጥተሽ ምርመራውን በድጋሚ ለማድረግ ፈቃደኛ መሆናችንን ልገልጽልሽ እወዳለሁ። እንዲሁም ደግሞ ከዚህ በፊት የከፈልሽውንም ገንዘብ ተመላሽ ለማድረግ ፈቃደኛ ነን። እመቤት ፊዳን እመቤት ፊዳን ከሰጠኋችሁ ጸጉር ውጭ ሌላ ምንም አይነት ናሙና የለኝም። ፊዳን ደህና ነሽ? ምን ነው የሰማሽው መጥፎ ነገር አለ? መሄድ አለብኝ። በጣም ይቅርታ አድርግልኝ ፊዳን። ምርት መርት እርዳኝ እባክህ። ይጂ መኪናውን በቃ ለምጣ። ሙዞ ወደ ሆስፒታል ወስዳለሁ። እሺ አይዞህ። አይዞህ። አምቡላንስ ጥሩ፣ እባካችሁ እርዳታ ጥሩ። ፊዳን ልጄ፣ ምን ነው? ምን ተፈጠረ ውዴ? አይኖችሽ እኮ በማልቀስ ብዛት ቀይ ሆነዋል። ምን ነው? የተፈጠረ ነገር አለ እንዴ? ተነጠቅኩኝ። በድጋሚ ነጃትን ተነጠቅኩኝ። የኔ ልጅ ምን ማለትሽ ነው? ምን እንደሆነ በግልጽ ንገሪኝ እስቲ። ተሸነፍኩኝ። ከላብራቶሪ ደውለው ናሙናው ጠፋሉኝ። ከነጃት የነበረኝ ብቸኛው ተስፋ አንድ የሱ ጸጉር ዘለላ ብቻ ነበር። እሱ ብቻ ነበር የነበረኝ።
ከዚህ በፊት እዚህ መጥቼ የማውቅ አይነት ስሜት እየተሰማኝ አዎ እኔም አስታውሳለሁ። ከዚህ በፊት እዚህ መተን ነበር። ታውቃለህ፣ ከ5 ዓመት በፊት ስለነበር አለማስታወስ አይገርምም። የዛን ቀን ያስታወሰው ነገር እንደመነሻም ሊሆን ይችላል። በቀጣይ ሌሎች ትውስታዎችም እንዲመጡለት ምክንያት ሊሆነውም ይችላል። ግን ደግሞ ያ እንደሚሆን በእርግጠኝነት መናገር አይቻልም። እባክህ እነዚህ ትውስታዎች እንዲቀጥሉ አትፍቀድ ቶፕራክ። በተለይ ደግሞ አሁን ላይ ትክክለኛው ሰዓት አይደለም። ምናልባት እነዛ መድኃኒቶች ማስታወስ እንዳይችል ሊያደርጉት ይችላሉ። ሄሎ እማዬ። አይዳን ልጄ እንዴት ነሽ? ለረጅም ጊዜ ስልክም ሳትደውይልኝ ቆየሽ። ወይ እማዬ፣ በጣም ይቅርታ። የድርጅቱ ጉዳይ ሀሳብ ሆኖብኝ ነው። ምንም ጊዜ የለኝም። ለነገሩ በርካታ ኃላፊነቶች አሉብሽ ልጄ። ሁሉንም ነገር ማድረግ ትችያለሽ። ከቤት መራቅሽ እኔም በጣም እያስጨነቀኝ ነው። ሰላም ነው፣ ሰላም ነው። ሁሉም ነገር ሰላም ነው አይደል? ቶፕራክ ያው እንደምታውቂው ነው። ቡራክም ደህና ነው። እና አንቺ እንዴት ነሽ? መች ነው የምትመለሱት? ነገ ነው የምንመለሰው የኔ ውድ አይዳን። ወይ ለእኔ ይህንን ያህል ይበቃኛል። እንደ እኔ ያለ ሰው ከቤቱ ርቆ ብዙ መቆየት የለበትም። ቶሎ መለሳለሁ። ኑ፣ በጣም ናፍቃችሁናል። አለመኖራችሁም ደብሮናል። እንመጣለን የኔ ውድ አይዳን። ነገ ከእናንተ ጋር ነን። ሰርጉን በቅርብ ነው የሚሆነው። እንድናመጣ የምትፈልጉት ነገር አለ? አይ እማዬ፣ ብቻ የሰርግ አንዴ እንደምንም እንዲያልፍ ነው የምፈልገው። ሌላ ምንም የምፈልገው ነገር የለም። አልገባኝም። እንግዲህ እማዬ፣ ምን መሰለሽ፣ ቶሎ እንድትመጡ እያልኩኝ ነው። ሌላ ምንም የምፈልገው ነገር የለኝም። ወይኔ አምላኬ፣ የኔ ልጅ እንመጣለን። ኤጄን በጣም ሰላም ብላሻለች። በእውነት እባክሽ ለእኔም በጣም ሰላም በይልኝ። እሺ፣ እወዳችኋለሁ። ቻው። በቃ እማዬ። ውይ ሰላም እያለችሽ ነው ትላለች እንዴ? ትልቅ ነገር አደረገች። የደም አይነቱ ምንድነው? ኦኖ መቤት። የዚህን የደም አይነት ለማግኘት በጣም ከባድ ነው የሚሆነው። ደም መለገስ የሚችል የቅርብ ሰው አለ? እኔ ኔጌቲቭ ነኝ፣ መስጠት ይችላል። ተከተለኝ፣ አስፈላጊው ምርመራ እናደርጋለን። እኔ እመጣለሁ። እባክህን ስልክህን አንሳ ልጄ። የት ነው የነበርከው የኔ ልጅ? ለምንድን ነው ስልክህን የማታነሳው? ስንትና ስንት ጊዜ ነው የደወልኩት? እንደዚህ ያስጨነቀሽ? ፊዳን ስልክ ላይ ደውለው ነበር። ለላብራቶሪ የሰጠቻቸው ናሙናዎች ጠፍተዋል ብለዋታል። ምን ናሙናዎቹ ጠፍተዋል? እማዬ፣ ወይኔ እውነት ለመናገር ደስ ይበለኝ ወይ ሀዘን ይሰማኝ ግራ ገብቶኛል ልጄ። መቼም ጥሩ ነገር ከዚህ በኋላ አይፈጠርም። ምናልባት እንደዚህ መሆኑ ይሻላል እማዬ። ማለቴ እውነታው ሲወጣ ምን እንደሚፈጠር አስቢው እስኪ። እነዚህ እውነታዎች እስከ መቼ ድረስ ነው የሚደበቁት የኔ ልጅ? እቺ ልጅ ዝም ብላ አትቀመጥም። የላከችው ናሙና ከጠፋ ሌላ ነገር አግኝታ ልትልክ ትችላለች። ከዚህ በኋላ አርፋ አትቀመጥም። አንዴ እሳቱን መጫር ጀምራለች። መቀጣጠሉ ደግሞ የማይቀር ነው። ብንፈልግ እንኳን ልናስቆማት አንችልም። ብቻ አምላኬ ሆይ መቃብሩ ይከፈት ብቻ እንዳትል። በፍጹም አይሆንም። መቼም እንደዛ አታደርግም። የምን መቃብር ማስከፈት ነው? ለማንኛውም ምናልባት ያ አጋጣሚ ለሷ ጥሩ ሊሆንላት ይችላል። መቼም ያደረግሽልኝን ውለታ ልከፍል አልችልም። ምናልባት እነዛን ናሙናዎች ማጥፋት የሰውን ነፍስ አድኖ ይሆናል። እሱን እንኳን አላውቅም። እድሜ ለአቶ ሳሊ እንጂ አንተ በጭራሽ እንደዚህ አይነት ነገር እንድታደርግ አልፈቅድም ነበር። ግን ያው አቶ ሳሊ ስለፈለገ የሆነ የሚያውቀው ነገር አለ ማለት ነው። አዎ ትክክል ነሽ። እውነት ለመናገር በጣም ትልቅ ጉዳይ ነው። አመሰግናለሁ ልጄ። ምን እያሰብክ ነው? ቆይ ምንም እያሰብኩ አይደለም። እሺ በቃ አንተ ቁጭ በል። እኔ ላይ ልሂድና አየት አድርጊያት እመጣለሁ። ለሁሉም ሰው ጥሩ መንገድ ይሄ ነው እማዬ።
ነይ ውጪ እስኪ ነይ ወደዚህ ነይ ያልኩሽ እኮ። እሺ እንግዲህ እስኪረጋጋ ድረስ ለተወሰነ ሰዓት አረፍ ብሎ ይጠብቅ። እናመሰግናለን፣ በእውነት እናመሰግናለን። አንቺን እዚህ ድረስ አስለፈውሻል። እንደዛም አትበል። ባልመጣ ኖሮ ይቆጨኝ ነበር። ምን ነው ራስን አመመህ እንዴ? አይ እኔ እንኳን ደህና ነኝ። ስለ ሙዙ እያሰብኩኝ ነው። መጥፎ ነገር አታስብ። ቀዶ ጥገናው እንዴት እንደሚሆን መጀመሪያ እኔ ብለዋል። ሰልማ፣ በእነዛ የማይረቡ ሰዎች ምክንያት የሆነ ነገር እንደመሆን አውቅ ነበር። አርፌ ለመቀመጥ ሞከርኩኝ፣ ግን የሆነው መሆኑ አይቀርም። በዚህ ሰበበኛ ምክንያት ህይወቴ ከተበላሸና ከአሲያ ጋር ያለምኩት ህልም ከተነነ በቃ ያበቃልኛል። መኖር የምችልም አይመስለኝም። አቶ አድናን፣ ወይዘሪት አሲያ የሥራ መልቀቂያ ያስገብታለች። የመልቀቂያ ወረቀት ይኸውና። መርት ይቅርታ አድርግልኝ፣ የግድ መሄድ አለብኝ። ስለሆነው ነገር በጣም አዝናለሁ። መርት እባክህ ይቅርታ አድርግላት። የጎረቤት ልጅ ነው። በመሃላቸው ምንም ነገር የለም። በእውነት ምንም ነገር አታስብ። እውነታው በአደባባይ ሊጋለጥ ነበር። የምርመራው ውጤት ማየት ብችል እኮ የኔው ነጃት እንደሆነ ደርስበት ነበር። ከዛ ማስረጃ ይኖረኝ ነበር። እዚህ ጋር እኮ ነው። እንኳን ደህና መጣ። ምን ልታዘዝ የኔ ልጅ? አንዴ መምጣት ትችላለሽ? አቤት። ምን ባዚ የሚሻል ይመስልሻል? የምትፈልግ ከሆነ መጀመሪያ ሾርባ ላመጣል እችላለሁ። የተባረከ ይሁንልህ። በጣም ይጣፍጣል። ግን ሲበላ እንደዚህ ነው መደረግ ያለበት። ምንድነው? ቆይ ስለ ረዳችሁኝ በጣም ነው የማመሰግነው። እንኳንም መንገድ ሳትኩ። ነጃት በላ ወደዚህ። መምጣታችን በጣም አሪፍ ነበር። የባህሩ ንፋስ በጣም ነው ደስ የሚለው። አንድ ቀን አሳ ለማጥመድ አብረን እንሄዳለን። እኔ ደግሞ ስለ አሳ ማጥመድ ምን አውቃለሁና ነው። ችግር የለም፣ እሱን እኔ ያስተምርሻለሁ። እንዴት ነበር? ጥሩ ሆነልሽ አይደል? አንድ አብረኸኝ አይደል ያለ? ምንድነው ይሄ ነጃት? እኔ ግለጭ እስከምልሽ አይንሽን እንዳትገልጪ። በእናትህ ቶሎ በል እንጂ በጣም ማየት ፈልጋለሁ። ግለጭ። ነጃት ነጃትን ያላምንም
በጣም ነው የማመሰግነው። ትኩሳቱ አሁን ቀንሷል። ምንም አትሆኝም፣ አይዞሽ። አንተ ከኔ ጋር እስካለ ድረስ እኔ ምንም አልሆንም ነጃት። ቀለበቴ የለም። ሸጥከው አይደል? ይህንን ለእኔ ለመግዛት ብለህ ሸጥከው አይደል? አይንህን ጨፍን። ለምን? ዝም ብለህ ጨፍን። ምንድን ነው? ግለጣው። ለዚህ ብለሽ ነው ቀለበትሽን የመለስሽው? ለምን? ምክንያቱም የቤተሰቦች ማስታወሻ የቀለበት ብቻ ነው። ይህንን ስትሸጥ ዝም ማለት አልቻልኩም። ከአንተ በላይ ምንም ነገር አያስደስተኝም ነጃት። ለምንድን ነው እንደዚህ የሆነው? እንዴት ነው የሚጠፋው? ቆይ እንዴት ሊሆን ይችላል?